ጉዳይ ጠራን እንደው በፕሮግራም መሃል ድንገት ነው እንትን ያልነውና አንድ እህታችን እናንተ ጋር የመኪና አደጋ ገጥሟት ህይወቷ አልፏልና አንድ የምታምር ቆንጆ የ7 ዓመት ልጅ አላት። እሷ ወረቀት የላትም ህገወጥ ነበረች። ለልጅቷም የልደት ካርድ የለም። አስክሬኑንም ወደ አገር ቤት ለማምጣትና ልጅቷንም ወደ ኢትዮጵያ አምጥቶ ከልጅቷ ቤተሰቦች ጋር ለማቀላቀል በምን አይነት መንገድ ከዚህ በፊት የገጠማችሁ ነገር አለ ወይ? እንደ ኮሚኒቲ ምንድነው መፍትሄው የምታደርጉት እንዲህ አይነት ነገር ሲገጥማችሁ? እንደምን አባቷ ይታወቃል? ሚውቱን አንሺና ንገሪው እስኪ ያለውን ነገር የሰማችሁትን። ሚውት ነሽ ሚውቱን አንሺው። እሺ አባቷን እኛ አናቀውም። እኛ ያወቅነው አጋጣሚ የሆነ ሱዳን ይዛት ነበረ፣ ጓደኛዋ ናት። ያገራችሁ ልጅ ናት። እናቷ ወጣ ከቀረችብን 3 ቀን 4 ቀን ሆኗታል። ስለዚህ ኤምባሲ ይረከበኝ ብላ እኛ ጋር መጣች። ከዛ እኛ ፖስት አደረግንና ልጅቷን ስንፈልጋት ምንም ነገር ያገኘው ነገር የለም። ከዛ በኋላ በሩን ዝጊልኝ አንዴ። ከዛ በኋላ ልጅቷን በማፈላለግ ያለን እንዳለ አጋጣሚ ሙታለች የሚባል መረጃ ደረሰ። ምሽተሽፋ ሀሪሬ ሄድን ዘማች። እዛም ወደዚህ አይደለም የመጣችው፣ ምሽተሽፋ ማርቲን ነው የገጫት፣ ጁኒ አካባቢ ነው ተብለን ተረንተናሉን አስረዱን። ጧት ተነስቼ 8 ሰዓት አካባቢ ላይ እንትና ጋር በላይ ጋር ሄድኩኝ። እሷ መሆኗን አረጋገጥን። ሴትዮዋ ያው ልጃችሁ ናት እኔ አገባኝም ውሰዱ ብላ ልጅቷን አስረከበችን እና ሀና ጓደኛዬ ናት ይዛት የመጣችው። ስለዚህ በመኪና አደጋ ነው የሞተችው። አታ ወረቀት የሚባል የቤቱን አከራይ አናገርኩትኝ። አታ ለበላይም ነግሬዋለሁ። እኛ ጋር አልተከራየችም እኔ ያለኝ የቤቱ አከራይ። ስለዚህ እሱን የሚጨርሱት ይሆናል ከፖሊስ ጋር፣ ኤምባሲው ከፖሊስ ጋር የሚጨርሰው ነገር ይኖራል። ልጅቷን ግን በለበሰችው ልብስ ነው የተቀበልናት። የምናውቀው ነገር የለም። እናትየዋ የተገጨችው እንግዲህ ከጠፋሁልክ የባለፈው አረብ ያውኑ አረብ 15 ቀኗ ነው የተባለው ከሞተች እና ሁለት ወጣ ስትቀር ጻኗ ልጅ የነበረችው ማጋና ሱዳናዊት ሴት ጋር ጓደኛዋ ናት። እሷ ሳትወልዳት በፊት እነሱ ጓደኛሞች ናቸው። ሱዳናዊ ሴትና እቺ ሳራ አበሻዋ። ይውላችሁ መጠይቃችሁን አጭር ነገር ባጭሩ ለመመለስ ሞክሩ። ታሪኩ አያስፈልገንም። አሁን እቺ ሱዳናዊ ሴቷ ባደራ ኦሬዲ ይዛት ስለነበረ መረጃውን የገጫት ሰው ማን እንደሆነ ምንም መረጃ አልሰጧችሁም ለናንተ? ምንም የምናውቀው ነገር የለም። ከሌሊቱ 10 ሰዓት ነው የተገጨችው ነው የተባለው። ጉዳዩን ፖሊስ ይዞታል በኢትዮጵያ 10 ሰዓት። አዎ ጉዳዩን ፖሊስ ይዞታል። ጉዳዩን ፖሊስ ከያዘው ልጅ እንዳላት ፖሊሶቹ ያውቃሉ። በቀደም ከትላንት ወደ ኤምባሲ ሄድንለታ ልጅቷን ስንወስድ ተነግሮታል። ነግረውታል ኤምባሲዎች ለፖሊስ ጉዳዩን ለያዘው። የኢትዮጵያ ኤምባሲ እነን ጉዳይ በአካል ሄዳችሁ ስትነግሯቸው ምንድነው የሰጧችሁ መፍትሄ? ልጅቷን ይዛችሁ ሄዱ እናንተ ጋር ትቀመጥ ብቻ ብሎ ነው ወይስ መፍትሄ እየፈለገላችሁ ነው? ምን ተባላችሁ? ኦኬ እዛ ስንሄድ እንትን ያልነው ሴትዮዋ መጀመሪያ ቀድማን ሄደችው ሱዳናዊቷ። ልጅቷን ተረከቡኝ ነው የምትለው። ኤምባሲው ደግሞ እኛ የሷ ልጅቱን አትሁን በምን እናውቃለን የሚባል ነው የተናገረው። አጋጣሚ ሀና ሌሎችም ያውቃሉ የሷ ልጅ መሆኗን። ወረቀት ማስረጃ እስከሚገኝ ድረስ የወለደችበት የሕክምና ማስረጃ የልደት ካርድ እስከሚገኝ ድረስ ሀና ተረክባታለች። ካልሆነም ደግሞ ዲኤንኤ ይደረጋል። ቆይ አንዴ እሺ። የተወለደችው ልጅቷ እዛው ነው ሳውዲ እንትን እዛው ቤሩት ነው? ቤሩት። አዎ ቤሩት። የታኪም ቤት እንደሆነ አናውቅም። እነዚህን ጉዳዮች ፖሊስ ከያዛቸው ፖሊስ መረጃውን ማውጣት ብዙ የሚከብደው አይደለም። ቴክኖሎጂ ያለበት ሀገር ነው ሁሉም አረብ ሀገር።
ልክ ስለዚህ ነው። የምናደርገው ነገር አንደኛ የዲኤንኤ ናሙና መወሰድ አለበት። ያለው መሰረት ፖሊሶቹ የሚሉንን ነገር መስማት አለብን። አሁን ልክ ነው። አስክሬኑም ቶሎ ተንጠልጥሎ ወደ ሀገር ቤት እንዲመጣ መደረግ የለበትም። ቀጥታ ማድረግ ያለብን እናንተ በምትችሉት አቅም ከልጆቻችሁ ጋር እዛ ጋር የሚጎላት ነገር ካለ የተወሰነ ነገር እያደረግን እያገዝናችሁ ጉዳዩን በሲሪየስሊ ተይዞ ምን እንደሆነ ከፖሊስ ጋርም ውክልና ያለውን ሰው እዚህ ጋር ቤተሰብ የልጆቿ ቤተሰብ እናትና አባት ስልኮቻቸውን ፈልገን ውክልና ለአንድ ሰው እንዲሰጡ እናደርጋለን። ኦኬ። ተግባባን? በነገራችን ላይ ተስፍሽዬ እናትና አባት ልጅቷ የላትም፣ እህትና ወንድም ነው ያላት። ጥሩ። እህትና ወንድምም ደብዳቤ ጽፈው ውክልና እንዲሰጡ እዚህ ከውጭ ጉዳይ ሚኒስቴር ማጻፍ እንችላለን። ችግር የለውም። እሺ እሱን ያደርግላቸዋለሁ። እሺ ቀጥታ እዛ ያለው ኮሚኒቲ እንደ ኮሚኒቲ ይህንን ጉዳይ በኃላፊነት ይዞ አትሊስት የሚያስፈልገውን ነገር የሚከታተል ሰው እንደዚሁ ቀጥሮ የፖሊስ ጉዳይ ምን ደረሰ፣ እቺ ልጅ ቤተሰብ የላትም፣ የገጫትን መፈለግና መገኘት አለበት። ምንም ህገወጥ እንኳን ብትሆን ነፍስ በመጥፋት ውስጥ ስህተተኛ ከሆነ ያ ሰው ካሳ ሊከፍል ይገባል አይደል? ምናልባት በየትኛውም ዓለም ላይ ያለ ህግ መሰለኝ እቺ ልጅ ህገወጥ ስለሆነች ትሙት የሚባል ነገር የለም። ምናልባት ዘማች የምትለይ ነገር ካለ እንደ አሰራር ከኔ የተሻለ ነገር እዛ የምታውቀውን ንገረኝ እስኪ። መልካም ተስፋ። በመጀመሪያ ደረጃ እንግዲህ እህታችንን ነፍስ ይማር፣ አዝናለሁ ስለምሰማው ነገር። ምክንያቱም እኛ እህቶቻችን በጣም ብዙ በእንዲህ አይነት መንገድ ህይወታቸው እያለፈ ይገኛል። ልብ ይሰብራል። በየጊዜው የምንሰማቸው ነገሮች በጣም ነው የሚያሳዝኑት። በመቀጠል ደግሞ እቺ እህታችን እንግዲህ ፊት ለፊት ገጥማ ለጓደኛዋ ወይም ደግሞ ለስደት እህቷ እንደዚህ በፊት ለፊት መጋፈጥ እና ያለውን ነገር ለመርዳት እንደዚህ የሚረዱ ሰዎችን ሳናደንቅ አናልፍም። ክብር አለን እውነት ለመናገር። ምክንያቱም ኮሚኒቲ ማለት ያው እንደዚህ ማለት ነው። እኛ ፊት ለፊት አለን እንጂ ፊት ለፊት እንደዚህ በቃ በዚህች ልጅ ጉዳይ ላይ ግድ ይለኛል የምችለውን ላድርግ ብሎ ወደ ሚዲያም አምጥቶ ወደ ኤምባሲም አሳውቆ እንደዚህ ነገሮችን መጋፈጥ ቀላል ነገር አይደለም። ስንቀጥል ግን አሁን የዚህች ልጅ ጉዳይ በመጀመሪያ ደረጃ ያለችበት የመኖሪያ ቤቷ ይታወቃል። ጓደኝነት ካለ ሰዎች ያውቋታል። ስለዚህ ያን ቤቷ ተከፍቶ መፈተሽ ያስፈልጋል። ለምን የሚፈተሸው? የልጅቷ ዶክሜንት ይገኛል እዛ፣ የህፃኗ ዶክሜንት። ምንም ነገር ቢሆን እዚህ ቤሩት አንድ ሰው ሆስፒታል ነው የሚወልደው። አብዛኛው በቃ ሆስፒታል ነው የሚወልደው። ሆስፒታል ከወለደ ደግሞ የሚሰጥ ወረቀት አለ። ስለዚህ ያቺ ወረቀት ደግሞ የልጅቷን ማንነት የህፃኗን ማንነት ማወቅ ይቻላል ማለት ነው። ስለዚህ በዛ መንገድ አንድ መንገድ እንሄዳለን ማለት ነው። ቆንጽላ ጉዳዩን ከያዘው እኛም እንደ ኮሚኒቲ ደግሞ ከእናንተ አሁን ከማይሽ አና ከእናንተ ስልክ እንለዋወጥና ኮንታክት እናደርጋለን። ነገር ግን የህፃን ልጅ ሽኝት ላይ ህጋዊ አካሄዶች አሉ። መጀመሪያ ልጇ ነው አይደለም የሚለው ከህግ አንፃር ማረጋገጥ ያስፈልጋል። ለምን ቢባል ያው ነገ ደግሞ አለው የሚል አካል ይመጣል። ታውቃላችሁ እኛ እንደዚህ ስንጫጫው ሌላ አባት ነኝ የሚል ደግሞ አድፍጦ ቁጭ ሊል ይችላል። ከዚህ በፊት ምን ገጠመን መሰለ ተስፍዬ፣ አንዲት ልጅ ብዙ ጊዜ እዚህ ሊባኖስ የክርስትና ስማቸው ነው የሚናገሩት። የክርስትና ምልህ በሃይማኖታዊ ሳይሆን አሁን አና የምትባል የሆነ ስም ሰብለ ወይም ደግሞ ሰላም የሆነ ስም ይሰጣታል ማለት ነው። በቃ ትክክለኛ ስማቸው አይደለም የሚናገሩት ብዙዎቹ። እና ከአንዲት ለ4 ወይም ለ5 ዓመት አብረው ከሚኖሯት ልጅ ጋር አንዲት እህታችን ልጅ እንግዲህ ይረገዛል። ይሄ በሚሆንበት ጊዜ ብዙ ጊዜ እነዛ ጓደኞቿ የሚያውቋት በቅጽል ስሟ ነው፣ እውነተኛ ስሟን አያውቁም በምንም መንገድ። ከዛው እንግዲህ እርግዝና አጣዳፊ ወደ ሆስፒታል ስትወሰድ በማን ፓስፖርት ትወልዳለች መሰለ? በዛች ጓደኛዋ። ለአጋጣሚ ደግሞ በወሊድ ይቺ ልጅ በዚህ ዓለም በሞት ትለያለች፣ ወላጇ ማለት። ስለዚህ የዚች ልጅ እንዳለ ፕሮሰስ በማያልቃል በዚች እና ይቺኛዋ ደግሞ የት ሄዳለች? አውሮፓ። ከዛ ምን ይሆናል? የዚች ልጅ እጣ ፈንታ ጥያቄ ውስጥ ወደቀ ማለት እና ይሄ በጣም ብዙ ጊዜ ፈጀ፣ በጣም አስቸጋሪ። እነሱ ሲያዩት እንደቀላል ያዩታል። በቃ ይሄ ሰነድ የሚባሉ ነገሮች በጣም ወሳኝ ናቸው እና ወደ ህግ ደግሞ ስትመጣ ጠያቂ ያለ ተጠያቂ ያለ።
ታስታውስ እንደሆነ ተስፋዬ በቅርብ የያዝነው እኔም አንተም በቀደም እርዳታ ስትለምንበት የነበረ አንድ የሚያሳዝን አስክሬን እንግዲህ ከ6 ወር በላይ ፈይቶ ማንም ሰው ሳያውቃት ነው የማታ ነገሮች በቃ አለቁ ሲባል አለው የሚል አካል መጣና ያው አንዲት የምታሳዝን እናት እንግዲህ በፊት ለፊት ለምና እንዴት እየጠየቀች እንደሆነ ታውቃለህ። ልክ እንደዚሁ ማለት ነው። አሁን እኛ እንደዚህ እናወራለን እንጂ የሚያዳምጥ አካል አለ። ይሄ ነገር ቀጥታ የሚመለከተው አለ። ይሄ ደግሞ ወደ ቆንስላ ስትሄድ ደግሞ ሕጉን ተከትሎ ነው ሊያደርግ የሚችለው እና በዚህ መሰረት ስራው ይሰራል። እንግዲህ ያው እኔም እንግዲህ ለዜጎች የቆንቆን ልጅ ነኝ እንደ ወንድም እቺ ልጅ ምንም ባትወለደች የቴ ነች። በኮሚኒቲ በተመለከተ ከአና ጋር በውስጣች አንድ ስልክ ወስድና የት እንደደረሰና እንዴት እንደሆነ ተከታትለን እንጨርሳለን። ሕጉን በሚመለከት ማለት ነው። ይሄን ነገር እናደርጋለን። ሌላ ተሯሩጦ አስክሬን መሸኘት ሳይሆን በትክክል በህይወት ያለችው ሕፃን ልጅ እንዴት ነው እሷን ወደ ኢትዮጵያ መሸኘት ብቻ ሳይሆን ኢትዮጵያ ከመሸኘታችን በፊት እነዛ የሚቀበሉ እህትና ወንድም አሉ የሚባሉ ሰዎችም እነሱ ምን አይነት አቋም ላይ ነው ያሉት? ሰላማዊ ናቸው ወይ? ኃላፊነት የሚሰማቸው ናቸው ወይ? ይሄንንም ማየት ማጤን ያስፈልጋል ማለት ነው። ያው እኛ እንግዲህ ሁላችንም ዘራችን መሰብሰብ እንወዳለን፣ እውነት ነው። ግን የዛች ልጅ ማረፊያ ደግሞ ማሰብ ይጠበቅብን፣ አስፍተን ነው ማየት ያለብን ብዬ አስባለሁ። ሌላው በኔው ዜድ ሌላው አንዱ ጥያቄ ምንድነው ኖርማሊ እዛ ረና ወይም ህገወጥ የሆኑ ልጆች ተገኝተው ህይወታቸው ሲያልፍ አሽከርካሪው ጥፋተኛ ከሆነ የሚቀጣበት አግባብ ምን ይመስላል? ታውቁት ነገር አለ ስለጉ? አለ። አዎ በአግባቡ ትራተንትን ታርጋው ከተያዘ በአግባቡ ይጠየቃል። በትክክል ካሜራ ኢንሹራንስ የማግኘትና ካሳ መከፈል እድል አለው። የመሸኘት ነገሮች ይኖራሉ። በእርግጥ ብዙ ጊዜ እርስ በራስ ይሸዋወዳሉ። እዚህ በጣም የሰው ልጅ ህይወት በጣም አስቸጋሪ ነው። እዚህ የኛም ልጆች አንዳንድ ጊዜ መንገድ ላይ የምታያቸው ምሽት ላይ በተለይ የምታያቸው ነገሮች ማመን ይከብዳል። በቃል መግለጽ በጣም ይከብዳል። ቀን ደግሞ ስታያቸው ደግሞ ኤርፎን በሁለት ጆሮአቸው እንኳን ለጥፈው የሚሄዱ እንዲህ ስትናገራቸው እንኳን ግድ የሌላቸው ልጆች አሉ። እኔ የሚገርም ልክ በጣም እንደ ትልቅ ሽማግሌ ነው። ሁለቱም ጆሮች ላይ እንዴት ኤርፎን አድርገሽ ትሄጃለሽ ይላሉ። ካጋጠመኝ ከመናገር ወደኋላ ለምን እንደዚህ ኤርፎን ሁለት ጆሮ ላይ ኤርፎን አድርጋ ከኋላ ክላክስ እያደረገላት የተመታች ልጅ አለች። እሱ አልፋታለሁ ብሎ እሱ ደግሞ ትሰማኛለች በቃ ስለዚህ እጥፍ አድርጌ አልፋታለሁ ብሎ ሙሉ ለሙሉ የወጣባት ልጅ አለች። ከዚህ በፊት ያስታወስ ነው ማለት ነው። እና የኛ ልጆችም አይሰሙም። ያው የራሳችን ነገር በራሳችን ሚዲያ እናውራው ብዬ ነው እንጂ አሁን በእነሱ ፊት ስለማይወራ ነው። እና እንደዚህ ኃላፊነት ለራሳችን መውሰድ ነው። እና ዞሮ ወደዚች እህታችን ስናልፍ ስራ ይፈልጋል። ሕፃን ልጅ ዝም ብለህ ልትልክ አትችልም። በጣም ጥብቅ ነው እዚህ ሀገር፣ በጣም ሕጋቸው ከባድ ነው። አሁን እዚህ ነፃነት ውጪ ስላለን ነፃነት የተሰማን እንመስላለን እንጂ ወደ ሕጋቸው ስትገባ በጣም ከባድ ነው። ፕሮሰሱ ብዙ ነው እውነት ለመናገር። ስለዚህ ቆንስላ ጽሕፈት ቤቱም የተቻለውን ጥረት ያደርጋል። እኛም እንደ ኮሚኒቲ ፎሎ እናደርጋለን። እነዚህ ሊረዷት ያሰቡ ጓደኞቿንም የአንዳቸው ስልክ ይዤ እከታተላለሁ። እነሱ የሚቸገሩት ነገር ካለ አብረን ሄደን ያለውን ነገር እግዚአብሔር እንደረዳን እናግዛለን ማለት ነው። በጣም እናመሰግናለን ወንድሜ ዜድ። ሀና እህታችን ምንድነው የምታደርጉት? ስልክ ተለዋውጡ ከሱ ጋር። ቀጥታ የምናደርገው ምን መሰላችሁ? አሁን መጀመሪያ ማሰብና እንትን ማለት ያለብን ከቆንስላው ጋርም በደብዳቤም እንደ ኮሚኒቲም አድርጋችሁ ፖሊስ እጅ ያለው መረጃ ምን ይላል? ምንድነው ተፈጥሮ የሞተችው የተገጨችው ከዛን የምትኖርበት አካባቢ ላይ ነገር አለ። ይሄ እንደ ሞተር የሚመስል የለም እንደዚህ መሬት ላይ የሚሄዱት የሚጫወቱበት ህፃናቱ የሚጫወቱበት እንደሱ አይነት ነው፣ ግን እንደ ብስክሌት አይነት ነው። ስኩተሩን ማለት ነው። ይሄ በእግር የሚገፋውን ስኩተር ነገሩን 4 እግር ያለውን ነው ማማ። በዲክ ብስክሌት ወላ በዲክ ሲያራ ሊላት ሹክራን አሞ بدي السيارة. ليلى شكرا. ليلى thank you. thank you. thank you. أيوة. أنت تقرأي صح؟ أنت شطورة أصلا.
ስለዚህ የምታውቀው ነገር አለ እንደው የምታስታውሰው ነገር አለ ወያው በማርያም አታስታውሰኝ ተስፍሽ ማርያምን እንዴት እንደምታሳዝን እናቴ ሞተች አይደለ መኪና ገጫት አይደለ ምንዳለች ታውቃለህ ሂጃት ከመጣ በኋላ ሃና አለችኝ ቤት ከደረስኩ በኋላ ወይዬ ስላት ማማ ደረባ ሲያራ ሜትትሳ ስትለኝ እኔ አለው ይሄ ሜትት በአማርኛ ነገር እናቴ መኪና ገጭቷት ሞተች አይደለ አለችኝ አው ገጭቷት ሞታለች እኔ ግን እናትሽ ነኝ የምትፈልጊውን ነገር እኔ አረግልሻለሁ አልኳት ከዛ እሺ አለች ከዛ ወዲ ትምህርት ቤት አሁን ይሄንን ሊያጫውታትና ይሄንን ሊያስረሳ የሚችላትን ትምህርት ቤት ፈልጉልን እሺ አሁን ምንም ይሁን ዋጋው ትምህርት ቤት የሚያጫውታት ሪፍሬሽ ታረግበት አሁን መጫወት ብቻ ነው ያለባት አሁን $100 አሁን ያስገቡት አለ እኔ ሰኞ አስገባታለሁ ከልጄ ጋር ማለት ነው ችግር የለውም እኛ እናስተባብርላታለን ስንት ነው መመዝገቢያው ትምህርት ቤቱ ጋርዶሪ ነው መዋያ ነው ግን መጫወቻ አለው ያስጠኗቸዋል ምናምን እስካሁን አልገባችም ትምህርት ቤትም ምንም አልገባችም እስካሁን እቤት ነበር የምትውለው ዋጋውን ቼክ አድርጉና ያለውን ነገር አትሊስት ይሄንን ፕሮሰስ ክንጨርስ ለአንድ ወር ዝም ብለን እንከፍልላትና እዛ እየተጫወተች አንቺ ጋር ትመጣለች እሺ ምንም ችግር የለውም ችግር የለውም እኔ ከልጅ ስላለ ያለውን ነገር ይነግረናል በእርግጠኝነት ይሄ አንድ ሰው የሚያደርገው ጉዳይ ነው ተግባባን አይደለ አው የሆነች ልጅ ልካለች $100 እሱ ይከፈላል ለትምህርት ቤቱ አሁን ዛሬ ልካለች አንድ እህታችን ልካለች ስንት ብር ነው የሚከፈለው በወር $120 ታደርሳለች ታመጣለች ራሷ ትወስዳለች ራሷ ታመጣለች በጣም ጥሩ ትንሽ ነው ታዲያ እንጨምርላታለን የሚሳቋንም ቆንጆ እናረግና ሪፍሬሽ እንድታረግ እናረጋታለን ቦርሳም ለሃይምሮዋ ትክክል ነክ ተስፍሽዬ ቦርሳውንም የሚሳቋንም እየተዘጋጀ ቆንጆ ምግብም እየተሰራላት እኛ አስተባብረን ብር እንልክላችኋለን እናንተ ፊል እንዳታረግ ብቻ ጨዋታ ላይ ብቻ ፎከስ እንድታረጉ አርጓት በማንኛውም ሰዓት የምትፈልጉት ነገር ካለ 24 ሰዓት ደውሉልኝ እሺ በማንኛውም ሰዓት በሷ ጉዳይ ቀጥታ ደውሉልኝ እሺ እግዚአብሔር ያክብርልን ምን እንደምልህ አላቅም ኑርልን ማሚዬ ለላ ሹክራን ምን እንደምልህ አላቅም በልጆቼ ስም ተስፈሽ አመሰግናለሁ ያለችክ ነው የኔ ቆንጆ እኔ ጋር ሳይክል ገዛልሻለሁ ቢያት እሺ በአረብኛ ማሚ حبيبي اللي كزافتي لعندك ترى اللي كان زياره اوكي يلش معي እናቴ የኔ ቆንጆ በተቻለ መጠን ሷፊት ምንም ነገሮችን እንትና አትበሉ የሚያስታውሳ ነገሮች ሰዎች ራሱ አማርኛችን ለማደል አይ ሰዎች ሲመጡም እንደዚህ የሆነ ሷን አይተው ያዘኔታ ፊት እንዳታይ የሳቅ ፊት ብቻ ተመልከት ለምን ታይምሯ ትምህርት ቤት ፍሪ ሆና መታ እዚህ ጋር የሆነ ነገር ብታይ የሆነ አለ አይደል ውስጥ ማታውጪው ነገር አለ ውስጧ ያን ነገር ወሽድ እንዲሆንላት እንት ማለት የሚመጣ ሰው ከናንተ ጋር ነው እንጂ እሷን በቃ ፍቅር እንጂ ምንም ነገር ማየት የለባት እሺ ናት ከፍቅር ውጪ ምንም ነገር የሚመጣ ሰው እሷን አይቶ ወይ ምናምን የኛ ለሰው በጣም ልቡስስ ነው ታውቂያለሽ ከመራራታቸው የተነሳ የሚያሳዩት ነገር ማስቆም አለባችሁ ከጅማሬው እናንተ እንደዛ አትበሏት ምናምን ብላችሁ እንትን በሉሽ ማይ እሺ እናት አይዟችሁ ኑር የለኝማ እሺ እግዚአብሔር አይዟችሁ አለው ካጠገባችሁ ነኝ እኔ የኤደን ሞገስ ጓደኛ ነኝ ሁኔታዎችን ሁሉ ስላለሁኝ እንትንላለሁ ቀድም ደግሞ ስትናገር ነበር ስለ መኪና ምናምን መጀመሪያ የእናትየው ከዛ መውጣት ነው የሚገባው ለምን ሆስፒታል በቆየች ቁጥር የሚከፈለው ክፍያ እናንተ ጋር ታቆታላችሁ እየጨመረ ነው የሚሄደው እሱን የጨነቀንማ እኛ እሱን የጨነቀን ኤምባሲው ይዞታል የሾፌሩን ጉዳይ አታስቡ ኤምባሲው ራሱን ማድረግ የሚገባው ነገር ያረጋል እኛና ህዝቡ ግን ያደረገ ያለው መሄድ ያለበት ሂደት መጀመሪያ የሷ መውጣት ላይ ነው እንጂ ሾፌሩ ታይዟል እንደዚህ የሚለውን እሱ ነገር አታንሱት እሺ እዛ ጋር ህግ ስለያዘው እነሱ በሚሄዱበት መንገድ ይሄዱበታል እና ተስፉም ደግሞ ዝም አይሉም ያው ዛምና አብረሽምና ኤደን ሁሉም አሉ ኤምባሲ ላይ
ስለዚህ ያን ያህል እንትናት በሉ ትኩረታችሁ እሷና እሷ ላይ ብቻ ይሁን ትልቅ ስራ ነው ለእናንተ ከእግዚአብሔርም ከሰውም ዘንድ በእውነት እድለኛ ናችሁ ብዬ ነው የምለው እኔ በሆዴ እያልኩ ነበር ይሄን እድል በሰጠኝ እያልኩ ነበር እውነቴን ነው መታደል ነው እንደዚህ አይነት ነገር ተቀብሎ ማስተናገድና እግዚአብሔርን አመስግኑት እሺ እናት እግዚአብሔር እንዲህ ደጅሽ አንኳክቶ ለሚያመጣው ነገር ባላደራ ናችሁ አደራ እንዳትበሉ እሺ ማዬ ብዙ ጓደኞቻችንም አሉ ብቻችንን አይደለም በቀኛም አለን አብረናችሁ አይዟችሁ እሺ ኑሩልን ተባረኩ ኑሩልን እሺ እግዚአብሔር ያክብረን እሺ ማዬ እሺ በጣም እናመሰግናለን በውስጥ አናግሩኝ ፎሎ መልስላችኋለሁ ዘማሃና ፎሎ አድርጉኝ እሺ አባቴ ላይቭ ላይም ስገባ አዲስ ነገር ካለን እናንተን ትላላችሁ በቴሌግራም ቁጥር ደግሞ ማግኘት ትችላላችሁ ስለዚህ ዜድ ጋርም ስልክ ያለ ከሱ ጋርም ፎሎ ተደራረጉና ስልክ ተለዋወጡ በእርግጠኝነት የሚያግዘን ወንድማችን ዘማች እኔ ፎሎ አድርግ ካለው እሺ